መቅደላዊት ነኝ ከሀረማያ ዩኒቨርሲቲ። ዛሬ አራቱንም ዩኒት ኮንተንት የያዘ ከዩኒት 4 እስከ ዩኒት 7 ጥያቄ ይዤላችሁ መጥቻለሁ ማለት ነው። ያው እስካሁን ቪዲዮ ባለመስራቴ በጣም ይቅርታ፣ ፋይናል ላይ ስለነበርኩ ነው። ዛሬ ግን እያንዳንዱን ቪዲዮ ከምለቅላችሁ እናንተም አጥንታችሁ ስለምትቆዩኝ ጊዜውም ስለደረሰ ጥያቄ ዊዝን ኤክስፕላኔሽን ብንሰራ ለእናንተ የተሻለ ይሆናል ብዬ ነው ያመጣሁት ማለት ነው። ከዛ በፊት ግን ያው ፈርስት ሴሚስተር እያለቀ ነው። ሶ ህግ ኮሌጅ ጆይን ማድረግ የምትፈልጉ ተማሪዎች የምታነሳቸው ጥያቄዎች አሉ። ምን ምን ነገሮች ያስፈልጉናል፣ እንዲሁም ደግሞ ምን አይነት ስኪል ቢኖረን ኢፌክቲቭ እንሆናለን፣ ህግ ኮሌጅ ጆይን ካረግን በኋላስ ምን አይነት ፖዚሽን ላይ ነው ስራ የምንይዘው፣ ምን አይነት ኦፖርቹኒቲዎች አሉ፣ ወደ ኮሌጅ ጆይን ለማድረግስ ምን አይነት የሲኦሲ ጥያቄዎች ይመጣሉ ብላችሁ የምታነሷቸው ጥያቄዎች የምታነሷቸው ውዝግቦች አሉ። ሶ ለነሱ መልስ የሚሆን ቪዲዮ ሰርች አለው ዩቲዩብ ላይ ለዊዝ መቅደላዊት ብላችሁ ሰርች ብታረጉ ታገኛላችሁ ማለት ነው። ዩቲዩቡን ሳብስክራይብ፣ ላይክ፣ ሸር በማድረግ ጀምሩት። ሶ እንጀምር። የመጀመሪያውን ጥያቄ እንግዲህ ትሩ ፎልስ፣ አዛምድ፣ ምርጫ እንዲሁም ደግሞ ፊልጋፕ ያለው ኮንተንት የያዘ ጥያቄ ነው ይዤ የመጣሁት። የመጀመሪያው ጥያቄ ስንጀምር ሞቲቬሽን ሪፈርስ ቱ ኢንተርናል ኤንድ ኤክስተርናል ፋክተር ዛት ኢነርጃይዝ ዳይሬክት ኤንድ ሳስቴን ቢሄቪየር። እንግዲህ ሞቲቬሽንን ስትማሩ በሁለት ተከፍሎ ነው ፋክተሮች አይደለ? ኢንተርናል እና ኤክስተርናል። ያ ማለት ኢንተርናል ወይም ደግሞ ኢንትሪንሲክ የምንለው ፍሮም ኢንተርናል ወይም ደግሞ ከራሳችን ከውስጥ የመነጨ ነው። ኤክስተርናል ስንል ደግሞ በሪዋርድ በፓኒሽመንት ምክንያት ያንን ፈርተን የምናደርገው ሞቲቬሽን ነው ማለት ነው። ሶ እንዲሁም ያን የምናደርገው ቢሄቨራችን ሳስቴን ለማድረግ ወይም ቢሄቨርን ድራይቭ ለማድረግ ነው። ኢትስ ኦብቪየስሊ ትሩ ማለት ነው። ሁለተኛው ኢሞሽን ኢንቮልቭስ ፊዚዮሎጂካል አራውዝ በት ኮግኒቲቭ ኢንተርፕሬቴሽን አር ናት ኢሴንሻል ኮምፖነንት። ይሄ ፎልስ ነው። ምክንያቱም ስናይ ብዙ ቲዮሪዎች አሉ አይደለ? እነ ካነንበርድ፣ እነ ጄምስ ለንግ፣ እነ ሲንገር። እነዚህ ሲንገር ላይ ስናየው ለምሳሌ ኮግኒቲቭ ያስፈልጋል ነው የሚለው ኢሞሽን ለመምጣት መጀመሪያ ቲንኪንግ ያስፈልጋል ነው የሚለው። ሶ ይሄ ግን የሚለው ኦንሊ ፊዚዮሎጂካል አራውዝ ነው ወይም ደግሞ የመጀመሪያው ከስቲሙለስ በኋላ ያለ የሰውነታችን ለውጥ ብቻ ነው የሚያስፈልገው እንጂ ኮግኒቲቭ አያስፈልግም ነው የሚለው። ሶ ፎልስ ነው ማለት ነው። ሶስተኛው ከነንበርድ ቲዮሪ ስቴትስ ዳት ኢሞሽናል ኤክስፔሪንስ ሪዛልት ፍሮም ፐርሴፕሽን ኦፍ ፊዚዮሎጂካል ቼንጅ። ይሄ ፎልስ ነው። ምክንያቱም ቅድም እንደነገርኳችሁ ብዙ አይነት ቲዎሪዎች አሉ። ሶ ከነንበርድ የሚያወራው ምንድን ነው? ፊዚዮሎጂካል አራውዝ እና ኢሞሽን የምንለው ነገር ወይም ፐርሴፕሽን ኦፍ ፊዚዮሎጂካል አራውዙ እና ፊል የምናረገው ነገር ወይም ኢሞሽን የምንለው ነገር አት ዘ ሴም ታይም ወይም ሳይመንትሌስሊ ይፈጠራል ነው እንጂ የሚለው ዋን ቱ አናደር ወይም ደግሞ ዋን አፍተር ቱ ዳ አደር አይደለም ማለት ነው። ይህ የሚለው ጄምስ ለንግ ነው። ሶ ፎልስ ነው። አራተኛው ፐርሰናሊቲ ኢዝ ሶለሊ ዲተርማይንድ ባይ ጄኔቲክ ፋክተር ኤንድ ኢትስ ናት ኢንፍሉንስድ ባይ ኢንቫይሮንመንታል ኤክስፔሪንስ። ይሄ ሶለሊ የሚለው ወርድ ሁልጊዜ ትሩ ፎልስ ላይ የሚሸውድ ወርድ ነው። ሶለሊ ማለት ኦንሊ ማለት ነው። ሶ ፐርሰናሊቲ አፌክት ወይም ደግሞ ዲተርማይን የሚደረገው ኦንሊ በጄኔቲክ ነው እንጂ በኢንቫይሮንመንት አይደለም ነው የሚለው። ይህም ፎልስ ነው። ምክንያቱም ፐርሰናሊቲ ቦዝ ባዮሎጂካል ኤንድ ኢንቫይሮንመንታል ስለሆነ አፌክት የሚደረገው ማለት ነው። አምስተኛው ጥያቄ ሂዩማኒስቲክ ቲዮሪ ፐርሰናሊቲ ኢምፋሳይዝ ዛት ዘ ኢምፖርታንስ ኦፍ ፐርሰናል ግሮዝ ኤንድ ሰልፍ አክቹዋላይዜሽን። ሂዩማኒስቲክ ቲዮሪ የምንለው ስለ ሰልፍ አክቹዋላይዜሽን የሚያወራው እንደነ አብርሃም ማስሎ ሪጎርስ ያወሩት ምንድን ነው? ፉል አክቹዋላይዜሽን፣ ሰልፍ አክቹዋላይዜሽን፣ ይሄ ፖቴንሻላችን የምናውቅበት ይህ ቲዎሪ ስለነሱ ያወራ ነው ማለት ነው። ሶ ትሩ ነው። ስድስተኛው ሳይኮሎጂካል ዲዞርደር አር ኦንሊ ኮዝድ ባይ ባዮሎጂካል ፋክተር። እንግዲህ ዲዞርደርን ስናጠና ባዮሎጂካል ፋክተርም አለ እንዲሁም ደግሞ ኢንቫይሮንመንታል ሶሳይቲ ሼፕ የሚያደርገን በዛ ምክንያት የሚመጡ ዲዞርደሮችም አሉ፣ ሌሎችም ፋክተሮች አሉ እንጂ ኦንሊ ባዮሎጂካል አይደለም። ይሄም ፎልስ ነው ማለት ነው። ሰባተኛው ኮግኒቲቭ ቢሄቨራል ቴራፒ ኢዝ ኢፌክቲቭ ትሪትመንት ቴክኒክ ፎር ቫሪየስ ሳይኮሎጂካል ዲዞርደር። ብዙ ቴራፒዎች አሉ። ሂዩማኒስቲክ ቴራፒ አለ፣ ኮግኒቲቭ ቴራፒ አለ። ኮግኒቲቭ የምንለው ከተለያዩ ዲዞርደሮች ነፃ የምንሆንበት የቴራፒ አይነት ነው። ሶ ትሩ ነው ማለት ነው። ዲፕሬሽን ሊሆን ይችላል፣ አንዛይቲ ሊሆን ይችላል፣ ሌሎችንም ማለት ነው።
8ኛው ላይፍ ስኪል ኦንሊ ፐርቴን ፕራክቲካል ኤቢሊቲ ኤንድ ሃቭ ኖ ኮኔክሽን ቱ ኢሞሽናል ዌልቢንግ። እንግዲህ ላይፍ ስኪል ኦንሊ ፕራክቲካል ኤቢሊቲያችን ላይ ነው እንጂ ኢሞሽናል ዌልቢንግ ጋር ሪሌት አያደርግም ነው የሚለው። ይሄ ምንም እንትን ማያጠራጥር ነገር ነው፣ ፎልስ ነው። ምክንያቱም ዌልቢንግ ከሌለም ላይፍ ስኪል አይኖርም ማለት ነው። 9ኛው ኮንዲሽናል ፖዘቲቭ ሪጋርድ ፕላይስ ኤን ኢምፖርታንት ሮል ኢን ዘ ፕሮሰስ ኦፍ ሰልፍ አክቹዋላይዜሽን። ይሄ ምንድነው? ሁለት ፖዘቲቭ ሪጋርዶች አለ አይደለ? አንኮንዲሽንድ እና ኮንዲሽን ሪጋርድ፣ ፖዘቲቭ ሪጋርድ የሚባሉ ማለት ነው። ኮንዲሽንድ ካልን ምንድነው? የዛ ሰው የሆነ ነገር ጠብቀን የምናደርገው ነገር ነው። አንኮንዲሽንድ ከሆነ ግን ራሱን ተከትሎ ሰልፍ አክቹዋላይዜሽን ደረጃ እንዲደርስ የሚረዳ ነው። ሶ ይህ ፎልስ ነው። ምክንያቱም ለምሳሌ አንድ ወላጅ ልጁን ዶክተር እንዲሆን ነው የሚፈልገው። ሶ ዶክተር እንዲሆን የሚያስፈልጉት ነገሮች ሁሉ ሳፖርት ያደርጋል። ግን ልጅየው አካውንታንት መሆን ቢፈልግ ወይም ደግሞ ሎየር መሆን ቢፈልግ አይረዳውም ማለት ነው። ሶ ይሄ ሰልፍ አክቹዋላይዜሽን አቺቭ እንዲያደርግ አይረዳውም። ሶ ፎልስ ነው። አንኮንዲሽንድ ከሆነ ግን የልጅየውን ፍላጎትና ኢንተረስት ቤዝድ ያደረገ እርዳታ ነው የሚያደርግለት። ልጅየው ዶክተር መሆን ይፈልጋል። ሶ ወላጆች ዶክተር እንዲሆን ያንን ነገር አቺቭ እንዲያደርገው የሚያመቻች ነገር ነው የሚሰጡት ማለት ነው። ከዛ 10ኛው ኢን ሂውማኒስቲክ ቴራፒ ሳይኮሎጂስት ሃዝ ዘ ሚኒመም ሮል ኖ ሞር ዳን ክሪኤቲንግ ፋቮራብል ኤንቫይሮንመንት ፎር ዘ ፔሸንት። ይሄ ትሩ ነው። ሂውማኒስቲክ ቴራፒ ስንል ምንድነው? ዳይሬክትሊ ክሊያንታቸውን ወይም ፔሸንታቸውን ኮንትሮል አያደርጉም። ወይም ይህን አድርጉ፣ ይህን እንደዚህ ነው መሆን ያለበት ምናምን ሳይሆን የሚያደርጉት እነዛ ሰዎች የሚፈልጉትን ነገር እንትን አቺቭ እንዲያደርጉ የሚያደርግ ኢንቫይሮንመንት ነው ክሬት የሚያደርጉላቸው፣ ፋቮራብል የሆነ ኢንቫይሮንመንት እንጂ ሙሉ በሙሉ ኮንትሮል አያደርጓቸውም። ሶ ሮላቸው ሚኒመም ነው የሚሆነው እንጂ ሞር አይደለም። ሞር ከሆነ የሰዎች ምርጫ ስለሚጋፋ ማለት ነው። ወደ ማቺንግ ጥያቄ ስንመጣ የመጀመሪያው ጥያቄ ኦርጋናይዝድ ኤንድ ሪስፖንሲብል ቢሄቪየር የሆነ የትኛው ነው? ይሄ ኦርጋናይዝድ ሪስፖንሲብል ከሆነ ኮንሺየስነስ ነው። ምክንያቱም ኮንሺየስ ከሆነ አንድ ሰው ሞር ኮንሰንትሬት ስለሚሆን ፎከስድ ስለሚሆን ለእያንዳንዱ ለሚያደርጋቸው ነገሮች ተጠያቂነት፣ ኃላፊነት ይሰማዋል ማለት ነው። ዲሲፕሊንድ የሆነ ኦርጋናይዝድ የሆነ ባህሪ ነው ያለው። የሆነ ነገርን ከሰራ በኋላ አፍተር የሆነ ስራ እንደሚሰራ ምናምን እያሰበ የሚሰራ ሰው ነው እንጂ ዝም ብሎ ዲስኦርጋናይዝድ የሆነ ወይም ደግሞ የሆነ ምንድነው በአቦ ሰጥ አይነት ስራ የሚሰራ ሰው አይደለም ማለት ነው። ሁለተኛው ኮምፓሽኔት ኤንድ ኮኦፕሬቲቭ ኔቸር። ኮምፓሽኔት ስንል ቀናነት፣ ጂኒን የሆነ ኮኦፕሬቲቭ የሆነ ሰዎች ጋር አብሮ መስራት የሚፈልግ ምናምን ነው። ይሄ አግሪዊልነስ ነው። ሶስተኛው ተንደንሲ ፎር ኔጌቲቭ ኢሞሽን። እንግዲህ ኔጌቲቭ ኢሞሽን ስንል ፔሲሚስቲክ የሆነ አስተሳሰብ ያለው ሰው ይሄ ኒውሮቲዝም ነው። እንግዲህ ኒውሮቲዝም ስትማሩ በሁለት ነው አይደለ? ሎውና ሃይ። ኒውሮቲዝም የምንለው በስቴብል እና በኢንስቴብል ቢሄቨር መካከል ወይም ቴንሽን መካከል ያለ እንትን ነው ማለት ነው፣ ሁኔታ ነው ማለት ነው። ሶ ሎው ሲሆን ካልም የሆነ ሪላክስድ የሆነ ነው። ነገር ግን ኒውሮቲዝም ሃይ ደረጃ ከደረሰ ግን ወደ ዲስኦርደር፣ ወደ አንዛይቲ፣ ወደ ቴንሽን፣ ዲፕሬሽን የምንለው ደረጃ ያደርሰናል ማለት ነው። ስለዚህ ኔጌቲቭ የሆነ ኢሞሽን የሚያመጣው ያው ሃይ ተብሎ ባይጻፍም በኒውሮቲዝም ውስጥ ስላለ ኒውሮቲዝም ነው ማለት ነው። አራተኛው አፕሪሺዬሽን ፎር አርት ኤንድ ኒው ኤክስፒሪየንስ፣ እሱ ደግሞ ኦፕንነስ ነው። ኦፕንነስ ስንል ምንድነው? ከኦፕቲሚዝም ጋር ወይም ደግሞ ኦፕቲሚስቲክ ጋር ይገናኛል ማለት ነው። ሁልጊዜ ለአዲስ ነገሮች፣ ለአዲስ ስራዎች፣ ክሬቲቪቲ፣ ፈጠራ ሁኔታዎች ምናምን ከሰው ለመማር በጣም ምንድነው ኦፕን ነው ማለት ነው። ከዛ አምስተኛው ሶሺየብል ኤንድ አውት ጎይንግ ፐርሰናሊቲ። ይሄ ኤክስትራቨርዥን ነው። ኢንትሮቨርዥን ቢሆን ግን ወይም ኢንትሮቨርት የምንለው ቢሆን ግን በተቃራኒ ነው የሚሆነው። ከሰው ጋር መጫወት ምናምን ማውራት፣ እንደዚህ ሀሳቡን በደንብ መግለጽ ምናምን አይፈልግም ማለት ነው። ወደ ምርጫ ጥያቄ ነው ፊል ጋፕ ጥያቄ ስናልፍ አኮርዲንግ ቱ አብርሃም ማስሎ ዘ ተርም ዩዝድ ቱ ዲስክራይብ ዘ ተንደንሲ ኦፍ ሰርቴን ኢንዲቪዥዋል ቱ ቢካም ዋት ዜ ካን ቢ ኢዝ ኮልድ። ይሄ የመጨረሻው ምንድነው? ፒራሚድ ወይም ደግሞ ይሄ ትሪያንግሉ ላይ ያስቀመጠው አለ አይደለ? ከመጀመሪያው እስከ መጨረሻው ኒድ ብሎ ከቤዚክ ኒድ፣ ከዛ ምን ሴኩሪቲ፣ ዘን ቢሎንግነስ፣ ከዛ ሰልፍ ስቲም፣ ዘን
ሰልፍ አክቹዋላይዜሽን ሶ የመጨረሻው መሆን የሚፈልገውን አቺቭ የሚያደርግበት ፖቴንሻል ያለበት እንትን ደረጃ ሰልፍ አክቹዋላይዜሽን እንለዋለን ማለት ነው። ሁለተኛው ታይፕስ ኦፍ ሞቲቬሽን ዳት ፒፕልስ ኢንጌጅ ኢን ታስክስ ዛት ዘይ ፋይንድ ኢንሄረንትሊ ሳቲስፋይንግ ኤንድ ኢንጆይብል ኢዝ ናውን አስ ኢንትሪንሲክ ነው። ከዚህ ላይ ኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን አይተናል አይደለ? ኢንትሪንሲክ ከሆነ ፍሮም ኢንሄረንትሊ ኦር ፍሮም ኢንተርናል ነው። ኤክስተርናል ከሆነ ደግሞ በፓኒሽመንት በሪዋርድ ሰዎች የሆነ ነገር ሊሰጡ ስለሆነ ብቻ ሞቲቬት የምትሆንበት ለማሻሻል ወይም ለመስራት ወይ ላለመስራት ማለት ነው። ሶ ይሄ ግን ፍሮም ኢንሄረንትሊ ማለት ፍሮም ኢንተርናል ራሳችን የሚያስደስተን ነገር የሚመነጭ ከሆነ ኢንትሪንሲክ ሞቲቬሽን እንለዋለን ማለት ነው። ሶስተኛው types of phobia in which person gets fear of place or situation where escape is impossible if something could go wrong named as ይሄ አግሮፎቢያ ነው። የተለያዩ ፎቢያ አይነቶች አሉ። አንዳንዶቹ ምንድነው የሚፈሩት? ክራውድድ የሆነ ቦታ ወይም ደግሞ በጣም ብዙ ሰው ያለበትን ቦታ ይፈራሉ። ያን አይነት ፎቢያ አግሮፎቢያ ይባላል ማለት ነው። አራተኛው ቲዮሪ that suggest people are motivated by desire to reduce internal tension caused by unmet needs or physiological imbalance known as ይሄ ድራይቭ ሪዳክሽን ቲዮሪ። ብዙ አይነት ቲዮሪዎች አሉ። ከነዛ ውስጥ አንዱ ድራይቭ ሪዳክሽን ቲዮሪ ነው። ድራይቭ ሪዳክሽን ቲዮሪ የምንለው ምንድን ነው? ለምሳሌ አንፕሌዛንት የሆነ ስሜት አለ ውስጣችን ላይ ማንፈልገው ስሜት ሰው ያን ሚት ለማድረግ ወይም ደግሞ ያን ነገር ለማሟላት ስንል ሞቲቬት እንሆናለን። ሶ የሞቲቬሽን መነሻው ኢንተርናል የሆነ ፊዚዮሎጂካል አራውዝ ነው ብሎ ነው የሚያምኑት። ለምሳሌ ይርበናል፣ ሲርበን ምግብ ለመብላት ስንል ስራ ለመስራት ምናምን እንነሳለን ብሎ ነው የሚያምኑት ማለት ነው። አምስተኛው ሳይኮሎጂካል ዲስኦርደር ካራክተራይዝድ ባይ ፐርሲስተንስ ፊሊንግ ኦፍ ሳድነስ ሆፕለስነስ ኤንድ ላክ ኦፍ ኢንተረስት ኦር ፕሬዠር ዴይሊ አክቲቪቲ ኮልድ ይሄ ዲፕሬሽን ነው። ማጀር ዲፕሬሽን የሚባለው ወይም ደግሞ ከፍተኛ ደረጃ ሲደርስ በቃ ምግብ መብላት አንፈልግም፣ ሁሌ ሀዘን ነው፣ ሰው ማየት ኢቭን እንኳ የሚያስጠላን ደረጃ ነው ማለት ነው። ከዛ ወደ መልቲፕል ቾይስ ስንመጣ የመጀመሪያው ጥያቄ ታምሩ ኢዝ ፍሬሽማን ስቱደንት at Haramaya University. He wants to join the journalism department, but his family advised him to join accounting department instead. According to Carl Rogers theory, this situation indicates unconditioned positive regard, conditioned positive regard, positive regard, ዲ ፉል ፋንክሽኒንግ። እዚህ ላይ ቅድም እንደነገርኳችሁ እሱም ይፈልገዋል፣ ግን እነሱ የራሳቸውን ፍላጎት እንዲያሟላላቸው የሚገፋፉት ከሆነ ኮንዲሽንድ ነው፣ ታስቦበት ሆን ተብሎ ለራሳቸው ጥቅም ሲባል የሚያደርጉለት እገዛ ማለት ነው። ሶ the answer is B። ሁለተኛው ጥያቄ among the following dimension of trait theory which is basic emotional style person who may be easygoing። እዚህ ላይ ብዙ ቢሄቨሮች አሉ። ሶ ቅድም እንደነገርኳችሁ መልሱ ዲ ነው። ኒውሮቲዝም በሁለት ይከፈላል ብያቸዋለሁ። ሎው እና ሃይ ነው። ሎው ከሆነ ሪላክስ ነው፣ ካልም ነው፣ ኢዚ ጎይንግ ነው፣ ቀለል ያለ ነው ወይም ስቴብል የምንለው ደረጃ ላይ። ሃይ ሲሆን ነው ወደ አንዛይቲ ዲስኦርደር ዲፕሬሽን የሚመጣው ማለት ነው። ሶስተኛው ዳውድ ኢዝ ፔሲሚስቲክ ፐርሰን ሂ ሄትስ ሂዝ ፍሬንድስ however he claims as if all of his friends hate him. ዳውድ uses what type of defense mechanism? ይሄ ፕሮጀክሽን ነው፣ ዲስፕሌስመንት ነው፣ ሪፐርሽን ነው ወይም ኤንድ ራሽናላይዜሽን ነው የሚላለ ዲ። መልሱ ግን ፕሮጀክሽን ነው፣ ማሳበብ ማለት አንተ ላይ ለምሳሌ የደበረ ስሜት አለ፣ ግን ለምንድን ነው ግን የደበረሽ ብለህ ወይም የደበረ ብለህ ለሰው ማሳበብ ማለት ነው። ያንተን ወደ ሌላ እንትን ማለት ይሄ ፕሮጀክሽን ይባላል ማለት ነው። ዲስፕሌስመንት ስንል ሪዳይሬክቲንግ ኢሞሽን ነው ማለት ቀጥታ ለምሳሌ አሁን ቢሮ ላይ በጣም የደበረው ወይም ካለቃው ጋር የተጣላ ባለቃው የተወቀሰ ሰው መጥቶ ልጁን ቢገርፍ ወይም ቢቆጣ ቢቆነጥጥ ያነ ዲስፕሌስመንት እንለዋለን። ሪፐርሽን ስንል ደግሞ አንኮንሺየስሊ ፑሽንግ ማድረግ ነው ማለት ወደ ውስጥ መደበቅ፣ በቃ ምንም አልተፈጠረም ምንም አልሆነም እያሉ መደበቅ ለራስ መንገር። ራሽናላይዜሽን ደግሞ ሎጂካል የሆነ ሪዝን መስጠት ነው። ለምሳሌ በሎጂክ ወይም በሳይኮሎጂ ትምህርት ቢ ወይም ሲ ብታመጭ ዋናው እውቀቱ ነው ከኤ ፕላስ ምን አለኝ ምናምን እያሉ
ሰበብ መፍጠር ይሄ ራሽናላይዝ እንላለን። ነገር ግን ልጁ የተጠቀመው ምንድነው እንትን ነው ከራሱ ላይ ስሜቱ አለ እሱ ይጠላቸዋል ግን ምንድነው የሚለው እነሱ ስለሚጠሉኝ ነው የሆነ እነሱ እኮ እኔን ይጠሉኛል ብሎ እሱ ላይ ያለውን ወደ ሌላ እንትን ማለት ማሸጋገር የእሱን ስሜት ለሌላ ሰው መስጠት ማለት ነው። እሱ ፕሮጀክሽን እንላለን ማለት ነው። አራተኛው in one of your courses you are required to make presentation after you face the audience and examiner you become terrified and experience bodily change. The theory of emotion consists with this example. እንግዲህ ብዙ አይነት ቲዎሪዎች አሉ። የመጀመሪያው ሲንገር ቲዎሪ ነው። ሁለተኛው ጄምስ ለንግ ቲዎሪ፣ ሲ ካኖንበርግ ቲዎሪ፣ ዲ ነን ኦፍ ዘ አበብ ይላል። መልሱ ጄምስ ለንግ ቲዎሪ ነው። ምንድነው ዩ ቢካም ተሪፋይድ ኤንድ ኤክስፒሪየንስ ቦዲ ዩ ቢካም የሚለው ከሆነ ነገር እንደመጣ ያሳያል። ማለት መጀመሪያ ኤክስፒሪየንስ ያደረግነው ወይም ያስተናገድነው ስሜት ቦዲ ቼንጅ ነው። ከዛ መፍራታችን ታወቀ። ሶ ዋን አፍተር ቱ ዳናደር ያልነው ስሜት ወይም ደግሞ ቲዎሪ ጄምስ ለንግ ቲዎሪ ማለት ነው። አንዱ ከተፈጠረ በኋላ ሌላኛው መጣ። መጀመሪያ ኤክስፒሪየንስ ያደረግነው ነገር ቦዲ ቼንጅ ነው። ደን ፈራን ዩ ቢካም ተሪፋይድ ኦር ፊር ማለት ነው። ሶ ጄምስ ለንግ ቲዎሪ ነው ማለት ነው። ከነንበርድ ቅድም እንደነገርኳችሁ ሳይመንትሌስሊ ነው የሚፈጠረው። እዛው ላይ ፈራንን፣ ሰውነታችንም ተንቀጠቀጠ ወይም ሄርት ቢታችን ጨመረ። አት ዘ ሴም ታይም ፊዚዮሎጂካል አራውዝ እንደ ኢሞሽን የምንለው ነገር ሀፕን ያደርጋል ብሎ ነው የሚያምነው ማለት ነው። when it come to ሲንገር ቲዎሪ ደግሞ ኮግኒቲቭ ይጨመርበታል። ፊዚዮሎጂካል አራውዝ ብቻ ሳይሆን ኦኬ ይሄ ነገር መጥፎ ነው ብሎ ማሰብ ኢሞሽን እንዲመጣ ያደርጋል ብሎ ነው የሚያምነው ማለት ነው። ሌላኛው አምስተኛው ጥያቄ if you are devoting much of your energy and effort to being a well known and recognized person then according to አብርሃም ማስሎን you are one of the following hierarchies። እንግዲህ ሂራርኪውን ቅድም እንደነገርኳችሁ ከቤዚክ ኒድ እስከ ሰልፍ አክቹዋላይዜሽን አለ። ሰልፍ አክቹዋላይዝ ስንል ፖቴንሻል ነው ሆኖ መገኘት ምንድነው? አሁን ኤቢሊቲ አለን የሆነ መስራት የምንፈልገው ነገር አለን ያንን አቺቭ አድርጎ መገኘት ማለት ነው። የመጨረሻው ሂራርኪ ነው። ሰልፍ ስቲም ኒድ ማለት ደግሞ ሪኮግኒሽን ናውን መሆን ከበሬታ መፈለግ ፕሬስቲጅ መፈለግ ነው። ሶ ዘ አንሰር ኢዝ ቢ ነው። when it come to belongingness ሲን ስናየው ግን ሪሌሽን ላቭነስ ፓርትነር መኖር መፈለግ ነው። ሴፍቲ ኒድ ደግሞ ሴኪዩሪቲ ነው ማለት ነው። ሶ ይሄ ግን ምንድነው የሚለው ዌል ናውን ኤንድ ሪኮግናይዝ ፐርሰን ነው። ሶ ይሄ ስቲም ነው ማለት ነው። እሺ ከዛ አኮርዲንግ ቱ ኮግኒቲቭ ቲዎሪ ስድስተኛው ጥያቄ ማለት ነው ዋት ኢዝ አንደርላይንግ ፎርስ ኦፍ ሞቲቬሽን። እንደ ኮግኒቲቭ ቲዎሪ ማን ነው ዋናው ፎርስ ብለን የምንለው ምንጠራው? ጎል ዛት ፒፕል ሴት ወይስ አፕሪዣል ኦፍ ኢቨንት ነው? ሲ ኢንሴንቲቭ፣ ዲ አንሳቲስፋይድ ኒድ። እዚህ ላይ ኮግኒቲቭ ቲዎሪ ምን ብለው ነው የሚያምኑት መሰላችሁ? አፕሪዣል ኢቨንት ነው። አፕሪዣል ኢቨንት ማለት ክሪቲካሊ አናላይዝ ማለት ቲንኪንግ ነው። ኮግኒቲቭ የሚለው ከቲንኪንግ ጋር ስለሚያያዝ ሁሎችም ከሌሎች ቲዎሪ ጋር ኢንሴንቲቭም ከኢንሴንቲቭ ቲዎሪ ነው። አንሳቲስፋይድ ኒድ የምንለው ደግሞ መጀመሪያ ያልነው ድራይቭ ሪዳክሽን ቲዎሪ ማለት ውስጣችን ላይ የሆነ የጎደለ ነገር አለ ያንን ለማሟላት ስንል ሞቲቬት እንሆናለን። ያን ደግሞ ምንድነው ረሃብ ሊሆን ይችላል ያልነው ማለት ነው። ሶ ዘ አንሰር ኢዝ ቢ። ሰባተኛው ሳራ ፌልድ ኢን ላቭ ዊዝ ሞገስ and he refused to accept her love relation requests. She claimed that since he is nervous, he is disgusting. Sarah uses what types of defense? ይሄ ሪያክሽን ፎርሜሽን ነው። ሪያክሽን ፎርሜሽን ማለት ደግሞ ተቃራኒ ማስመሰል ማለት ለምሳሌ ያንን ሰው ከውስጣችን እየወደድ ነው ግን እንደምንጠላው ብናወራ አሁን እዚህ ላይ ምንድነው ሳራ እሱን ትወደዋለች ነገር ግን እሱ ሪጀክት አረጋት አልፈልግሽም አላት። ከዛ ምን ብላ ማውራት ጀመረች? እሱ አስጠሊታ ነው ነርቨስ ነው ምናምን ብላ ማውራት ጀመረች። የውስጧን ስሜት ደብቃ ማለት ነው። ሶ ሪያክሽን ፎርሜሽን እንለዋለን። ስለ ሌሎች ቅድም አወርተናል። ስምንተኛው አኮርዲንግ ቱ ፍሩድ ሳይኮአናሊቲክ ቲዎሪ which statement best describe the function of ego። እንግዲህ ሳይኮአናሊቲክ ላይ ሶስት ነገር አሉ። ኢጎ፣ ሱፐር ኢጎ እና ኢድ የምንለው እያንዳንዱን ስናይ ኢድ የምንለው ነገር የሆነ የጎደለ ነገር አለ እሱን ማሟላት አለብህ። የትም አምጣው
ዱቄትን ፍጨው አይነት ነገር፣ የትም አምጪው ዱቄትን ፍጨው አይነት ነገር፣ በቃ የፈለገውን ነገር ለማድረግ ምንም እንትን ሪዝን ወይም ኤክስኪውዝ የማይፈልግ ነው። ኢጎ የምንለው ደግሞ በሁለቱ መካከል በሱፐር ኢጎ እና በኢድ መካከል ሊያስታርቅልን የሚችል ነገር ነው። ሚዲየት የሚያደርግልን ማለት ነው። ለምሳሌ ራበህ ሶ መብላት አለብህ ነው ኢድ። ኢጎ ከሆነ ደግሞ ሰርቀህ ልትበላው ከሆነ ያንን ነገር ለምሳሌ ሰርቀ ማምጣው ምንም በለው ልብላ ከሆነ ኢድ ነው። ግን ኖ ሰርቀ ስበላ ሰው ያይሃል፣ ስለዚህ ሰው በሌለበት ሁኔታ ብላ ምናምን የሚል ከሆነ ኢጎ ነው። ሱፐር ኢጎ ግን ሞራሊቲ ነው። ሞራል የሆነ ስታንዳርድ ነው። ለምሳሌ ሰው ቢያይህም ባያይህም ይሄ ነገር ስህተት ነው፣ ሰው አታድርገው ነው። በሁለቱ መካከል የሚያስታርቅልን ኢጎ ነው ማለት ነው። ኢድ ይፈልጋል አንደኛ ፍላጎት ብቻ ነው። ሌላ ነገር ሪኮግናይዝ ማድረግ ኮንሰርን ማድረግ አይፈልግም። ሱፐር ኢጎ ደግሞ ኖ ሞራሊቲ መፍቀድ አለበት ማለት ትክክል የሆነ ነገር ነው ማድረግ ያለብን ነው የሚለው። ሶ ኢጎ ምን አድርጎ ሚዲየት ያደርጋቸዋል ማለት ነው። በቃ አንተም መብላት ትፈልጋል፣ ያንተ ስሜት መብላት መፈለግ ነው። ሱፐር ኢጎ ደግሞ ሞራሊቲ ማሰብ ነው። ሶ መብላትም እንዳይቀር ተደብቃ ብላ ሰው እንዳይ ሞራሊቲን ኮምፐንሴት ለማድረግ አይነት ነገር ነው። እስኪ ወደ ጥያቄው ስንመጣ ኤ ኢት ሪፕሬዘንትስ ደ ሞራል ኤንድ ኢቲካል ስታንዳርድ ኢንተርናላይዝድ ባይ ሶሳይቲ። ይሄ የማን ነው? አሁን እንደነገርኳችሁ የሱፐር ኢጎ ነው። ቢ ኢት ኦፕሬትስ ቤዝድ ኦን ኢንስቲንክት ኤንድ ሲክስ ኢሚዲየትሊ ፕሌዥር። ይሄ ማነው? ኢንስቲንክት ማለት ደመነፍሳዊ የሆነ በቃ ፍላጎት ብቻ ልክ የእንስሳዊ ባህሪ። ኢሚዲየት ፕሌዥር በቃ አሁን የሚያስደስት ከሆነ አድርገው የሚለው ከሆነ ኢድ ነው ማለት ነው። ሲ ደግሞ ኢት ኦፕሬትስ አንኮንሽየስሊ ኤንድ ኮንቴን ሪፕሬዘንትድ ሪፐርስድ ዲዛይር ኤንድ ሚሞሪስ። ይሄ ስለ አንኮንሽየስ ነው የሚያወራው። ዲ ኢት ምንድነው? ኢምፕሎይስ ራሽናሊቲ ኤንድ ፕሮብለም ሶልቪንግ ቱ ሚት ዘ ኢንዲቪዥዋል ኒድስ። ይሄ ነው ምክንያት ይፈልጋል። በቃ እንደዚህ ይሁን እንደዚህ እናድርግና ትበላለህ አይነት ነገር፣ ከሰው ተደበቅና ታደርገዋለህ እያለ ራሽናል የሚሰጥ ከሆነ ወይም ሪዝን የሚሰጥ ከሆነ ኢጎ ነው ማለት ነው። ሶ አንሰር ኢዝ ዲ። ዘጠነኛው አኮርዲንግ ቱ ሲግመንድ ፍሩድ ሳይኮአናሊቲክ ቲዮሪ ዊች ኮምፖነንት ኦፍ ዘ ፐርሰናሊቲ ኦፕሬትስ ኦን ፕሌዥር ፕሪንሲፕል ኤንድ ሲክ ኢሚዲየት ግራቲፊኬሽን ኦፍ ቤዚክ ኒድ ኤንድ ዲዛይር። ቅድም እንደነገርኳችሁ ኢሚዲየት ከሆነ ኢድ ነው ማለት ነው። ከዛ አስረኛው the real self in context of self concept refers to real self እና ideal self የሚባላሉ። ሶ real self የምንለው ምንድነው? ሁነን አሁን ሪያሊቲ ላይ ያለ ነው የምናደርገው ነገር ነው። አይዲያል ደግሞ አስፓየር የምናደርገው የምንመኘው ነገር ለመሆን የምናቅደው ነገር ነው። ሶ እነዚህ ሳይኮአናሊቲክ ቲዮሪ ምን ብለው ነው የሚያስቡት? ሪል ሰልፍ እና አይዲያል ሰልፍስ አልጣጣም ሲል ነው ዲዞርደር ወይም ደግሞ ቴንሽን የምንለው ነገር የሚመጣው ብለው ነው የሚያምኑት። ሶ ኤ ምንድን ነው የሚለው? ሪል ሰልፍ የምንለው ሰልፍ ዛት ኮንሲስት ዊዝ ሶሻይታል ኤክስፔክቴሽን ኤንድ ኖርም አይደለም። ቢ the self that is based on our subjective perception of ourselves ነው። ስለ ራሳችን ስለ ሪያሊቲ እኛ ላይ ያለው ነገር የምናስበው ከሆነ ሪል ሰልፍ እንላለን። ሶሳይቱ በእኛ የሚያስበው ከሆነ ግን ሪል ሰልፍ አንለውም። ሶ the answer is ቢ ነው ማለት ነው። 11ኛው trying to decide whether to suffer from toothache or go to the dentist whom you greatly ፊር ማለት ነው። ኢትስ ዘ ሞስት ላይክሊ ዘ ኤግዛምፕል ኦፍ። እዚህ ላይ አሁን ምንድነው ቱዜክ አለበት ወይም ደግሞ ጥርሱን አሞታል። ከዛ ዶክተር መሄድ ደግሞ ይፈራል። ከሁለቱ መምረጥ ያለበት የትኛው ነው? ሁለቱ ምንድነው አንፕሌዛንት ኦር አንአትራክቲቭ ሲቹዌሽን ናቸው። ሶ አቮይዳንስ ነው። ዌን ኢት ካም ቱ አፕሮች ምንድነው ሁለቱም አትራክቲቭ የሆነ ነገር። ለምሳሌ መኪና መግዛት ትፈልጊያለሽ አለ ወደታች መሰለኝ እንጂ መኪና መግዛት ትፈልጊያለሽ፣ ብር መቆጠብ ትፈልጊያለሽ። ሁለቱ ጥሩ ነገር ነው። ወይም ደግሞ ቫኬሽን ማሳለፍ ትፈልጊያለሽ፣ መኪና መግዛት ትፈልጊያለሽ በዛ ብር ወይ ለቫኬሽን ማድረግ ወይ በቃ እንደዚህ አይነት ነገር ሲገጥምሽ ወይም ሲገጥምህ ይሄ አፕሮች ሁለት ጥሩ ነገሮች ማለት ነው። መልቲፕል አፕሮች አቮይዳንስ ደግሞ ሰቨራል ቾይዝ አለ ግን ፖዚቲቭም ኔጌቲቭም የራሱ ፖዚቲቭም ኔጌቲቭም አለው ለዛ ምርጫ። አፕሮች አቮይዳንስ ስንል ዋን ኦፕሽን ያለን ግን
ቦዝ ጉድ ኤንድ ባድ የያዘ ኦፕሽን ነው ማለት ነው። ይሄ ነው። ሶ ልጅቷ የገጠማት ምንድን ነው? ወይም ደግሞ ሐኪም ቤት መሄድ አትፈልግም። ጥርሷን ደግሞ ያማታል። ካልሄደች ትታመማለች፣ ከሄደች ሐኪም ትፈራለች። ሶ ሁለቱም መጥፎ የሆነ ነገር ነው። አቮይዳንስ አፕሮች እንለዋለን ማለት ነው። 12ኛው አኮርዲንግ ቱ ካራል ሮገር the ideal self refers to አይዲል ሰልፍ የምንለው ወይም አይዲያል ሰልፍ የምንለው ምንድን ነው? ኤ perception of how other views us. B the self that consists with our value and belief. C the self we aspire to be and goal we strive for. ቀደም የነገርኳችሁ የምንመኘው መሆን የምንፈልገው የምንጠርለት ነገር አይዲያል ሰልፍ እንለዋለን። ሆነም ምን ያለ ነው የምንገኘው ደግሞ ሪየል ሰልፍ ይባላል ማለት ነው። 13ኛው ፍሩድስ ሳይኮአናሊቲክ ቲዮሪ the super ego represent the internalized ideal and moral standard of society. which statement best describe the role of super ego? የሱፐር ኢጎ ሮል ምንድን ነው? አንደኛ ኤ it seeks immediate gratification and operate in pleasure principle. ይሄ ኢድ ነው። ቢ mediate between mediate it's not immediate mediate ነው ያልኩት ማሸማገል ማለት ነው። ቢትዊን ዲማንድስ ኦፍ ኢድ ኤንድ ኮንሰንትሬት ኤክስተርናል ወርልድ ይሄ ኢጎ ነው። ሲ ኢት ሪፕሬዘንት ኮንሺየስ አዌርነስ ኦፍ ዘ ኢንዲቪጁዋል ዲዛይር ኤንድ ሞቲቬሽን ይሄ ኮንሺየስ ማይንድ ነው። ዲ ኢት ሰርቭስ አዝ ሞራል ኮንሺየስነስ ኤንድ ስትራይቭ ፎር ፐርፌክሽን ኤንድ ሞራል ኤክሰለንስ ሰው ኖረም አልኖረም ሞራሊቲ ነው ማስቀደም ያለበት። ሶ አንሰር ኢዝ ዲ ነው ማለት ነው። 14ኛው which the following the best represent intrinsic motivational factor? A receiving monetary reward for completing task ይሄ ኤክስተርናል ነው፣ ምክንያቱም ሞኔታሪ ሪዋርድ ከኤክስተርናል ከውጭ አካል የሚመጣ ስለሆነ። ቢ feeling accomplished after achieving a personal goal. the answer is B ምክንያቱም እራሳችን ውስጥ የሚመጣ ፊሊንግ ነው። የሆነ ሪዋርድ ለመቀበል ለመሸለም ለማሸነፍ ብለን ሳይሆን ማድረግ ስላለብን ብሎ ስለነገረው ውስጣችን ብቻ የምንከተለው ፊሊንግ ነው ማለት ነው። የሞቲቬሽን ኢንትሪንሲክ ሞቲቬሽን። ሲ ቢንግ ፕራይዝድ ባይ አዘርስ ፎር ዩር ፐርፎርማንስ ለመሸለም ነው የሚለው። ዲ ደግሞ ኮምፒቲንግ ዊዝ አዘርስ ቱ ዊን ፕራይዝ ይህም ለሽልማት ነው። ሶ ቢ ነው መልሱ ማለት ነው። 15ኛው ሄለን ኢዝ ኤክስፔሪየንሲንግ ኮንፍሊክቲንግ motivation as she tries to decide between going on vacation and saving money for a new car. this example of ቀደም እንደነገርኳችሁ ሁለት ነገሮች ነው አጣብቂኝ ውስጥ የገባችሁ። ምንድነው ቫኬሽን መውጣትና መኪና ለመግዛት ብር ማጠራቀም፣ ሁለቱም ነገር ሴቭ ማድረግ ማለት ነው። አትራክቲቭ ናቸው። ሶ አፕሮች ኮንፍሊክት ነው የገጠማት ማለት ነው። 16ኛው ጀማል ኢዝ ኤክስፔሪየንሲንግ ሬንጅ ኦፍ ኢሞሽን ኢንክሉዲንግ ኢንክሪዝ ሃርት ቢት ስዊት ፓልም ኤንድ ፊሊንግ ኦፍ ፊር አኮርዲንግ ቱ ከነምበር ቲዮሪ ዋት ኢዝ ሪሌሽን ቢትዊን ዚስ ፊዚዮሎጂካል ቼንጅ ኤንድ ኢሞሽናል ኤክስፔሪየንስ? ፕሪቪየስሊ እንደነገርኳችሁ ከነምበርድ ከሆነ ሳይመንትሌስሊ ሀፕን ያደርጋሉ ነው የሚለው። ሶ እስኪ እንይ ምርጫዎቹን። ኤ ፊዚዮሎጂካል ቼንጅ ኮዝ ኢሞሽናል ኤክስፔሪየንስ አይደለም። ኢሞሽናል ኤክስፔሪየንስ ዘ ፊዚዮሎጂካል ቼንጅ ይሄም አይደለም። ሲ ፊዚዮሎጂካል ቼንጅ ኤንድ ኢሞሽናል ኤክስፔሪየንስ አር አንሪሌትድ ይሄም አይሆን ነገር ነው። ዲ ዘ ፊዚዮሎጂካል ቼንጅ ኤንድ ኢሞሽናል ኤክስፔሪየንስ ኦከር ሳይመንተኒስሊ ኦር አት ዘ ሴም ታይም ዘ አንሰር ኢዝ ዲ። 17ኛው ላይፍ ስኪል ኢንኮምፓስ ዋይድ ሬንጅ ኦፍ ኤቢሊቲ ዛት ኢኔብል ኢንዲቪጁዋል ቱ A develop specialized expertise in particular area. B maintain healthy interpersonal relation. the answer is B ምክንያቱም ኤክስፐርት በኤሪያችን ኤክስፐርታይዝ ለማድረግም አይደለም። ሲንስ እና ደግሞ አኳየር ኖሌጅ ኦፍ ሳይኮሎጂካል ፕሪንሲፕል ይሄም አይደለም። ዲ አሰስ ኤንድ ትሪት ሳይኮሎጂካል ዲስኦርደር አሁን ሁሉ የሚያወራው ስለ ናሮ ስለሆነ ፕሮፌሽናል ኤሪያ ብቻ ነው እንጂ ከሁሉም ጋር ኮኦፕሬቲቭ እንድንሆን ኢንተራክሽን ሪሌሽን እንዲኖረን ለመሆን አይደለም። ሶ ዋነኛው የላይፍ ስኪል ግን ምንድን ነው? ቢ ነው። ሄልዝ የሆነ ኢንተርፐርሶናል ሪሌሽን እንዲኖረን ነው እንጂ ዶክተር ስለሆንሽ ሆስፒታል ላይ ብቻ ጥሩ ጸባይ ኖረሽ ሌላ ቦታ ላይ ነጭናጫ መጥፎ ወይም ኢንተራክቲቭ የሆነ ቢሄቪየር የሌለሽ ከሆንሽ ላይፍ ስኪልሽ ጥሩ ነው ማለት አንችልም ማለት ነው። ሶ ላይፍ ስኪል የምንለው የትም ቦታ
ጥሩ የሆነ ተግባቦት ያለው ሰው ለመሆን ነው ማለት ነው ያስፈልጉን። 18ኛው ሰላም is facing difficult decision and carefully considering all available information before choosing course of action which cognitive process is engaged። አሁን እዚህ ላይ ክሪቲካል ቲንኪንግ አለ፣ ፕሮብለም ሶልቪንግ አለ፣ ዲሲሽን ሜኪንግ አለ፣ ሰልፍ አዌርነስ አለ። መልሱ ሲ ነው። ምክንያቱም ብዙ ኦልተርኔቲቭ ኑሮ አንዱን ዲሳይድ አድርጎ መወሰን ምንድን ነው ዲሲሽን ሜኪንግ ስኪል ይባላል። ሌሎችን ስናይ ክሪቲካል ቲንኪንግ አናላይዝ ማድረግ ክሪቲካሊ ማሰብ ነው። ፕሮብለም ሶልቪንግ ደግሞ የሆነ ችግር ተፈጥሯል ፊክስ ማድረግ ወይም ደግሞ ሶልቭ ማድረግ ነው። ሰልፍ አዌርነስ ስለ ራሳችን ዊክነስ እና ስትሬንግዝ ማወቅ ነው። ሶስቷ ግን የገጠማ ምንድነው ዲፊካልት ዲሲሽን ነው፣ ለመወሰን ነው የተቸገረችው። በጣም ብዙ ኦልተርኔቲቭ አለ፣ አንዱን የማንሳት ኤቢሊቲ ወይም ስኪል ዲሲሽን ሜኪንግ እንለዋለን። 19 አምሳሉ አቴንድ ወርክሾፕ ኦን ኮሚኒኬሽን ስኪል ቱ ኢምፕሩቭ ሄር ኤቢሊቲ ቱ ኤክስፕረስ herself effectively and listen actively. Which life skills she focus on? A. Self confidence. B. Reflective communication. C. Interpersonal relation. D. Critical thinking. ሪፍሌክቲቭ ኮሚኒኬሽን ነው። ሪፍሌክቲቭ ኮሚኒኬሽን ስኪል ስንል መናገርና ማዳመጥን በአንድ የያዘ ነው። ሶ ሊስኒንግ አክቲቪቲ ኤንድ ኤክስፕረስ አቢሊቲ ማለት ነው። ኤክስፕሌን የማድረግ አቢሊቲ ቢ ነው ማለት ነው። 20ኛው መልካሙ ሃዝ ስትሮንግ ቢሊቭ ኢን ሂዝ ኤቢሊቲ ኤንድ ትረስት ሂምሰልፍ ቱ ኦቨርካም ቻሌንጅ ኤንድ ሰክሲድ ዊች ኮምፖነንት ላይፍ ስኪል ዳዝ ኖት ዚስ ሪፕሬዘንት ይቅርታ ኖት የለም። ኤ ዲሲሽን ሜኪንግ፣ ቢ ሰልፍ ኮንፊደንስ፣ ሲ ኢንተርፐርሰናል ሪሌሽን፣ ዲ ሪፍሌክቲቭ ኮሚኒኬሽን። ዳንሰር ኢዝ ቢ። ምክንያቱም በራሳችን ኤቢሊቲ የመተማመናችን እንትን ስኪል ሰልፍ ኮንፊደንስ ይባላል። 21ኛው ዊች ፐርስፔክቲቭ ቢሊፍ አብኖርማሊቲ ኢዝ ኮዝድ ባይ ኢኔቢሊቲ ኦፍ ኢጎ ቱ ማኔጅ ዘ ኮንፍሊክት ቢትዊን ዘ ዲማንድ ኦፍ ኢድ ኤንድ ሱፐር ኢጎ። ይህን ያጠናው ለምሳሌ ቅድም እንደነገርኳችሁ አብኖርማሊቲ የሚፈጠረው ወይም ዲዞርደር የሚባለው ነገር የሚፈጠረው ኢድ እና ሱፐር ኢጎ አልስማማ ሲሉ ነው። ሶ የሚያስማማው ማን ነው ማለት ነው? ኢጎ ነው። ይህን ያጠናው ማን ነው ነው የሚለን ሳይኮ አናሊቲክ ነው። 22 አኮርዲንግ ቱ ዲስኤምኤስ 5 which one is not included in anxiety disorder? ኤ ስፔሲፊክ ፎቢያ፣ ቢ አግሮፎቢያ፣ ሲ ፓኒክ አታክ፣ ዲ ፓራኖይድ። እዚህ ላይ እንዳየነው ምን የሚባል አለ መሰላችሁ? ዲዞርደር አንዛይቲ ዲዞርደር እና ፐርሰናል ዲዞርደር የምንላቸው አሉ። ሶ ከፐርሰናል ዲዞርደር የማይካተተው ፓራኖይድ ነው። ምክንያቱም እንትን ነው ከአንዛይቲ ዲዞርደር የማይካተተው ምክንያቱም ፐርሰናሊቲ ስለሆነ። አንዛይቲ እነ ስፔሲፊክ ፎቢያ፣ አግሮፎቢያ፣ ፓኒክ አታክ የምንለው ግን ምንድን ነው በፐርሰናል ዲዞርደር ወይም ደግሞ ሳይኮቲክ ዲዞርደር ምክንያት የሚመጣ ስሜት ነው እንጂ የዲዞርደር አይነትም አይደለም። ሶ አንዛይቲ ዲዞርደር ያልሆነው ፓራኖይድ ነው ማለት ነው። 23ኛ አኮርዲንግ ቱ ፍሩድ ቲዮሪ አንኮንሺየስ ታሲት ዛት ፕሪቨንት ትሪቲንግ ማቴሪያል ፍሮም ሰርፈሲንግ ናውናስ። ይሄ ኤ ዲፈንስ ሜካኒዝም፣ ቢ ኢጎ አይዲል፣ ሲ ኢጎ፣ ዲ ሱፐር ኢጎ። ዳንሰር ኢዝ ኤ ነው። ፕሬቨንት የምናደርግባቸው የተለያዩ ትሪቶችን ለምሳሌ እንደ ፕሮጀክሽን፣ ሪፕሬሽን፣ ሪያክሽን ፎርሜሽን እያልን ያየናቸው ዲፌንስ ሜካኒዝሞች አሉ። የሆነ ነገር ሲፈጠር ፕሬቨንት ለማድረግ ወይም ደግሞ ለመከላከል የምናደርግባቸው እንትኖች ምን ይባላሉ ነው የሚለን ዲፌንስ ሜካኒዝም ነው። 24ኛው the scientific study of psychological disorder is called A ሳይኮትራፒ፣ ቢ ክሊኒካል ሳይኮሎጂ፣ ሲ አብኖርማሊቲ፣ ዲ ሳይኮፓቶሎጂ። ይሄው ሳይንቲፊክ ስተዲ ይሄ ዲዞርደሮችን የሚያጠናልን ሳይኮፓቶሎጂ ነው። ሳይኮትራፒም ተራፒ ትሪት ማድረግ ነው። ክሊኒካል ሳይኮሎጂ መጀመሪያ ዩኒቷ እንዳየ ነው የሳይኮሎጂ ፓርት ነው እንጂ ሳይንቲፊክ ስተዲ አይደለም። አብኖርማሊቲ ደግሞ ያው ይህ ዲዞርደር መፈጠር ወይም ደግሞ ናት ኖርማል ማለት ነው። ኖርማል አለመሆን ነው እንጂ ሳይንቲፊክ የሆነ ስተዲ አይደለም። ሶ ዲ ነው ማለት ነው። ሌላኛው
ኤሳይ ነው። እሱን ሞክሩት። ግልጽ አደርግላችኋለሁ፣ እንዲታይ አደርጋለሁኝ። ቀለል ያለ ነው።